ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በኢራን ላይ እየተሰነዘረ ባለው ወታደራዊ ጥቃት 6 የአሜሪካ አየር ኃይልና አንድ የተባበሩት አረብ ኤምሬት ጨምሮ በድምሩ 7 የነዳጅ መሙያ አውሮፕላኖች ድጋፍ እያደረጉ መሆኑ ተሰምቷል። በዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። የቻይናው J-20 ተዋጊ ጀቶች ቁጥር ከ500 በላይ ማለፉ ተሰማ። ከቀዝቃዛው ጦርነት ወዲህ በከፍተኛ መጠን የታጠቀው አይነተኛ የጦር አውሮፕላን ሆነዋል። የዚህም አውሮፕላን ህልውና ምን ይመስላል የሚለው የዜና ጥንቅራችን አካተነዋል። የሩሲያ ድንቅ ተዋጊ ጀት Su-35S በዩክሬን ምስራቃዊ ግንባር ተመቶ ወደቀ። የዩክሬን አየር ኃይል ዛሬ በወጣው መግለጫው በምስራቃዊ ግንባር ላይ እጅግ ዘመናዊና ሁለገብ ተዋጊ በመባል የሚታወቀው የሩሲያ Su-35S መልቲ ሮል ፋይተር የጦር ጀት መቶ መጣሉን አስታውቋል። በዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። ግብጽ በናይል ወንዝ በሞኖፖሎ ለማስተዳደር ስትል 1959 ከሱዳን ጋር ተፈራርማ የነበረውን ስምምነት አሁን ላይ ባለው ነባራዊ ሁኔታ የሚከተለው ዋና ዋና ነጥቦች ለሁለቱ ሀገራት ሉዓላዊ ግዛት ውስጥ የደረሰው የናይል ውሃ ብቻ የሚገዛና የሚያስተዳደር ህግ ሆኗል አሉ። በዚህም ጉዳይ በዜና ጥንቅራችን በሰፊው አካተናል። ቆይታችሁ ተሰሙታላችሁ። እነዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። የዜና ጥንቅራችን ስናልፍ በኢራን ላይ የተሰነዘረው ባለው ወታደራዊ ጥቃት 6 የአሜሪካ አየር ኃይልና አንድ የተባበሩት አረብ ኤምሬት ጨምሮ በድምሩ 7 የነዳጅ መሙያ አውሮፕላኖች ድጋፍ እያደረገ መሆኑ ተሰማ። የኢራን የውጭ ጉዳይ ሚኒስተር አሜሪካ በደቡብ ኢራን ላይ በፈጸመችው ጥቃት አጥብቀው የኮነኑ ሲሆን ድርጊቱ በሁለቱ ሀገራት መካከል የተደረሰውን የመግባቢያ ስምምነት ኤምዩ የጣሰ ነው ብለውታል። ይሁን እንጂ ጥቃቱ የተሰነዘረው ኢራን ቀደም ሲል በሆርሙዝ ባህር ወሽመጥ ላይ በ3 የነዳጅ ጫኝ መርከቦች ላይ ጥቃት ማድረሷን ተከትሎ መሆኑ ተገልጿል። ቴህራን ለተፈጸመባት ጥቃት በቅርቡ አጸፋ እርምጃ እንደምትወስድ የጠቆመች ሲሆን ለዚህ ዋሽንግተን ተጠያቂ እንደምታደርግ አስታውቃለች። የኢራን የሚጠበቀው ምላሽ በባህር ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮችና ወሳኝ መሰረተ ልማቱ ላይ ዳግም ጥቃት መሰንዘር ሊሆን እንደሚችል ከወዲሁ ተገምቷል። የቻይናው J-20 ተዋጊ ጀት ቁጥር ከ500 በላይ ማለፉ ተሰማ። ከቀዝቃዛው ጦርነት ወዲህ ከፍተኛ መጠን የታጠቀ አይነተኛ የጦር አውሮፕላን ሆነዋል። የቻይና ህዝባዊ ነጻነት አየር ኃይል PLAF የታጠቀው የፒጂያንግ J-20 ስውር ተዋጊ ጀቶች ቁጥር ከ500 በላይ መድረሱ ተገልጿል። ይህም ከቀዝቃዛው ጦርነት ማክተም ወዲህ ማንኛውም ሀገር ነጠላ ወታደራዊ እዝ ውስጥ ከፍተኛ መጠን ስራ ላይ የዋለ ቀዳሚ የጦር አውሮፕላን ያደርገዋል። ይህ ታሪካዊ ምዕራፍ የቻይና ባለፉት ዓመታት በአየር ኃይሏ ላይ ስታካሄድ የቆየችው ቀጠናዊ ያለው ከፍተኛ የማምረት አቅምና ፈጣን ስምሪት በግልጽ የሚያሳይ መሆኑ ተመላክተዋል። ወታደራዊ ጉዳይ ተንታኞች እንደሚያሳዩ ከሆነ በአሁኑ ወቅት 18 የቻይና አየር ኃይል ብርጌዶች ከJ-20 ስውር ተዋጊ ጀቶች ተደራጅተዋል። እያንዳንዱ ብርጌድ በተለይም 28 የሚደርሱ ተዋጊ ጀቶች የሚያንቀሳቀስ ሲሆን ይህም በአሁኑ ወቅት በተግባር ላይ የሚገኙ ጀቶች ቁጥር በግምት 504 ያደርሰዋል። ከዚህም በተጨማሪም ከ40 እስከ 60 የሚሆኑ አውሮፕላኖች በስልጠናና ለሽግግር ክፍሎች አገልግሎት እየሰጡ እንደሆነ ይታመናል። አዳዲስ የጀት ርክክቦች ለደህንነት ሲባል ይፋ የሚደረጉት ረጅም ጊዜ ቆይተው በመሆኑ አንዳንድ የደህንነት ተንታኞች በአሁኑ ወቅት አጠቃላይ ጀቶች ቁጥር ወደ 600 እየተጠጋ ወይም ሳይበልጥ እንደማይቀር ይገምታሉ። ቀጠናዊ ወታደራዊ ሚዛንና ስትራቴጂካዊ አንድምታ J-20 ተዋጊ ጀቶች ቁጥር ከፍተኛ ፍጥነት በመጨመር ቤጂንግ ኢንዶ ፓሲፊክ ቀጠና ውስጥ የላቀ አየር ኃይልና የረጅም ርቀት ወታደራዊ አቅም ለማጠናከር በቢሊዮን የሚቆጠሩ ዶላር ኢንቨስትመንት እያደረገ መሆኑ ማሳያ ነው። የቻይና ወታደራዊ አቅም ግንባታ በቤጂንግ በቀጠናው ለሚነሱ ማንኛቸውም ድንገተኛ ሁኔታ ስላላ ዝግጁነት አዲስ የጂኦፖለቲክ ውይይት የቀሰቀሰ ቢሆን አሁን ላይ የወጡ መረጃና ግን ቻይና የተወሰነ ወታደራዊ ግብ ይዛ እየተንቀሳቀሰ መሆኑ ወይም ለአንድ ለይቶ ለታወቀ ጦርነት የተዘጋጀ መሆኑን አያመለክትም። ለዓለም አቀፋዊ መገናኛ ተንታኞች ይህ እያደረገ የመጣው የቻይና ስውር ተዋጊ አውሮፕላኖች ኃይል ኢንዶ ፓሲፊክ ስትራቴጂ ውድድር በኃይል ሚዛኑ ላይ ሊያስከትል የሚችለው ተጽዕኖ በቅርብ እየተከታተለ ይገኛል። የሩሲያ ድንቅ ተዋጊ ጀት Su-35S በዩክሬን ምስራቃዊ ግንባር ተመቶ ወደቀ። ዩክሬን አየር ኃይል ዛሬ ባወጣው መግለጫ በምስራቃዊ ግንባር ላይ እጅግ ዘመናዊ ሁለገብ ተዋጊ በሚባል የሚታወቀው የሩሲያ Su-35S መልቲ ሮል ፋይተር የጦር ጀት መቶ መጣሉን አስታውቋል። ይህ የጀት መውደቅ በዩክሬን አየር ኃይል ብቻ ሳይሆን የተለያዩ የሩሲያ ወታደራዊ ዜና ምንጮች ጭምር ያረጋገጡ ሲሆን የጀቱ ፓይለት ግን አውሮፕላኑ ከመከስከሱ በፊት በሰላም ፓራሹት ተጠቅሞ ማምለጡና ቆይቶ በነፍስ አድን ቡድን መታደጉ ተገልጿል።
ገልጿል። የታለመው ጀት ኤስዩ-35 የሩሲያ አየር ኃይል ቁልፍ አደገኛ የሚባለው የ4.5 ትውልድ ተዋጊ አውሮፕላን በተከሰተበት ቦታ ከባድ ውጊያ ላይ የሚገኙ ምስራቃዊ ጦር ግንባር ነው። የፓይለቱ ሁኔታ በሰላም ማምለጥ የቻለ ሲሆን በአሁኑ ሰዓት በሩሲያ ወታደሮች ቁጥጥር ስር ይገኛል። ይህ ስኬት የዩክሬን አየር ኃይል ክልሏን መጠበቅና የሩሲያን አየር የበላይነት ለመግታት የምታደርገው ጠንካራ መከላከል በድጋሚ ያሳየ ክስተት ሆኖ ተመዝግበዋል። የጦርነቱ የቅርብ ጊዜ መረጃ በመከታተላችንም እንቀጥልበታለን። በመሆኑም ግብጽ የናይል ወንዝን በሞኖፖሎ ለማስተዳደር ስትል 1959 ከሱዳን ጋር ተፈራርማ የነበረውን ስምምነት አሁን ላይ ባለው ነባራዊ ሁኔታ የሚከተሉ ዋና ዋና ነጥቦች በሁለቱ ሀገራት ሉዓላዊ ግዛት ውስጥ የደረሰው የናይል ውሃ ላይ ብቻ የሚገዛ ወይም የሚያስተዳድር ህግ ሆኗል። በተፋሰሱ የታየው መሰረታዊ የሁኔታ ለውጥ በሁለት ሀገራት መካከል በ1959 በተደረገው የናይል ውሃ በሞኖፖሎ ማስተዳደር ስምምነት ከተደረገ በኋላ ዓለም አቀፋዊ ደረጃ የፖለቲካ ሁኔታና የሃይድሮፖሎጂዎች አንዳንድ የህግ ማዕቀፋዊ ሁኔታ ቅርጻቸውን ቀይረዋል። በዓለም አቀፍ ደረጃ ድንበር ተሻጋሪ ወንዝ በተመለከተ ዓለም አቀፋዊ ህግ በርካታ ለውጦች አስተናግደዋል። የዓለም አቀፋዊ የውሃ አስተዳደር ህግ ወይ ደግሞ 1959 ስምምነት በኋላ በከፍተኛ ሁኔታ እየተሻሻለ የመጡ ስለሆነ ለአብነትም ግብጽ በወቅቱ በሱዳን ስታስፈርመው ዓለም አቀፋዊ ደረጃ ውሃ በፍትሃዊነትና በምክንያታዊነት መጠቀም የሚሉ ህጎች እምብዛም ቦታ አልነበራቸውም። አሁን ባለው ነባራዊ ሁኔታ ውሃን በፍትሃዊነት ምክንያታዊ በመጠቀም የሚያበረታቱና ተግባራዊ እንዲደረግ የሚገፋፉ ህጎች፣ ደንቦች ጎላ ብለው እንደሚታዩ፣ በተቃራኒው ደግሞ ውሃ በሞኖፖሎ ለመቆጣጠር መሞከር ፍጹም የተከለከለ ሆኗል። በሰማያዊ አባይና ነጭ አባይ ተፋሰስ የውሃ ስርዓት ላይ ስር ነቀል ለውጥ ታይቷል። ለዚህም ማሳያው ህዳሴ ግድብ ግንባታ በሁለት አባዮች ተፋሰስ ሀገራት በርካታ የውሃ መሰረተ ልማቶች መስፋፋት፣ ግብጽ እንዳይበርዳት ሱዳን እንዳይከብዳት ተጠቅማ 1959 ስምምነቱን ያቋቋመችው የውሃ አስተዳደር ስርዓት ውጤታማ በሆነ መንገድ ቀይሮታል። በ1959 ስምምነት በኋላ የተፋሰሱ ውስጥ አዲስ ህግ ስርዓት ተወልዷል። ይህም የኢንቴቤ ስምምነት የወለደው አዲስ የህግ ስርዓት ሲሆን የሲኤፍ ወደ ተግባር መግባቱን ቢያንስ የፖለቲካ መልኩን ካሮጌ የግብጽ የሱዳን ሁለትዮሽ ስርዓት ቀስ በቀስ በሁሉ የተፋሰሱ ሀገራት ተሳትፎ ላይ የተመሰረተና ሰፋ ያለ ይዘት ያለው ሁሉን አቀፍ አዲስ ስርዓት በሽግግር መጥቷል። ስለሆነም ግብጽ 1959 ከሱዳን ጋር የተፈራረመ የነበረው ስምምነት አሁን ላይ ባለው ነባራዊ ሀቅ ላይ ከላይ ከተጠቀሱ ዋና ዋናና ሌሎች ነጥቦች ምክንያት በፊት የነበረው የናይል ወንዝ በግብጽ ሞኖፖሎ ማስተዳደር ስርዓት አጠቃላይ ተፋሰስ አስተዳደር ስርዓት ወጥቶ በሁለት ሀገራት ሉዓላዊነት ግዛት ውስጥ ባለው የናይል ወንዝ ክፍል ላይ ብቻ የተገደበ ይሆናል ማለት ነው። ነገሮች ሱዳን በልጥ በመሆን ከተቻላት ከላይ የተጠቀሱ ነጥቦች ብቻ በመያዝ ወደ ዓለም አቀፋዊ ገላጋይ ፍርድ ቤት ሂዶ ስምምነቱ እንዲፈርስ አሊያም ደግሞ እንደከለሰች መጠየቅ ይቻላል።